በጌታ በኢየሱስ እግር አጠገብ ተቀምጣ ቃሉን ታዳምጥ ነበረ። ሌቦች ወንበዴዎች ሊቀሙ የማይችሏትን መልካም ዕድል ማርያምስ መረጠ። ጌታዬን ከመቃብር ወስደውታል፣ ወያመ ሀበ ወሰድዎ፣ ወደ ወሰዱትም አላውቅም አለቻቸው። ጌታችንም ዙፋን በተባለው መስቀሉ ላይ እስኪወጣ ድረስ ከሐዋርያት ከአንስት ከአርድእት ከሁሉም ጋር ነበረ እና ከመውደዱ አፍቃሪነቱ ሰይፍ መዞር ወጣ። እንደዚሁ አስተካክሎ አንገት በመምታት ፈንታ ግን ከፍርሃቱ የተነሳ እንደዚሁ ጆሮውን ብቻ መታ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። አስቀድሞ ለነቢያት ኦሪትን ያናገረ ኋላም ወንጌልን ለሐዋርያት ያስተማረ ከሰለስቱ ምዕት ጉባኤ ተገኝቶ ጉባኤውን የመራ የመከረ የእኛንም ጉባኤ እንዲባርክ እንዲቀድስ ቅዱስ ፈቃዱ ይሆንልን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ሰላም። እግዚአብሔር አምላካችን ፀሐይ ወጥቶ እስከሚጠልቅበት ድረስ ስሙ የተመሰገነ ይሁን። ዛሬ የምንነጋገረው እንደዚሁ በፊተኛው ትንሣኤ ዕድል ያለው ንዑድ ክቡርና ቅዱስ ነው የሚል ነው። ራእይ ምዕራፍ 20 ቁጥር 6 ላይ ወዛቲ ይእቲ ቀዳሚት ሕይወት ብፁዕ ወቅዱስ ውእቱ ዘረከበ ክፍለ ይላል። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። በእርሱ ላይ ሁለተኛው ሞት ስልጣን የለውምና እነሆ እነዚህ ሁሉ የእግዚአብሔር ካህናት ይባላሉ፣ 1000 ዓመትም ከእርሱ ጋር ይነግሳሉና ይላል። ቁጥር 6-7 ራእይ 20 6-7 ያለው ይህን ነው የሚነግረው። የፊተኛው ትንሣኤ የትኛው ነው? ወዛቲ ይእቲ ቀዳሚት ሕይወት ብሎ የፊተኛይቱ መጀመሪያይቱ ትልቅይቱ ዕድል ሰው በሕይወተ ሥጋ ሳለ መማር ወይም ደግሞ መልካም መስራት፣ ትሕትናና ፍቅር፣ የዋህነትን መኖር መልካም ትንሣኤ ልቡና ትንሣኤ ሕሊና ይባላል። ዘረከበ ክፍለን አለ። ጽዋ ተርታው ዕድል ፈንታው አጠቃላይ በተዋሂዶ ከእግዚአብሔር ጋር ይኖራል። ሥጋው ደግሞ የተቀበለ ሳይገባ ያ ትልቅ ዕድል ይለዋል። ሉቃስ 10:38 ላይ ማርያም ሳረት መክፈልተ ሥናይ ቅድስት ማርያም ወይም እህት አልዓዛር ማርያምን መልካም ዕድል መረጠች ነው። መልካም ዕድል ምንድን ነው ካለ ደግሞ ወታጸም ቃሎ ታሕተ እገሪሁ ለጊዜየ ኢየሱስ በጌታ በኢየሱስ እግር አጠገብ ተቀምጣ ቃሉን ታዳምጥ ነበረ። ሌቦች ወንበዴዎች ሊቀሙ የማይችሏትን መልካም ዕድል ማርያምስ መረጠች ብሎ ትምህርትን መልካም ዕድል ብሏታል። ገላትያ 1:3 ከሚያስተምረው ጋር የሚማረው ደግሞ መልካም ዕድል ይካፈላል ይላልና ትምህርትን ተምሮ መሻሻል በተለይም በመንፈሳዊ በኩል ከእግዚአብሔር ጋር ለመሆን መራሯጥ ይሄ መልካም ዕድል ወይም ደግሞ ትንሣኤ ልቡና ያሰኘዋል። ትንሣኤ ልቡና ከተቀበሉት አንዳንዶችን እንመልከት። አንዲቱ መግደላዊት ማርያም ናት፣ እናውቃለን። ማርቆስ ምዕራፍ 16 ቁጥር 10 ላይ ወተንሥኦ በጽባሕ በእሁድ ሰንበት አስተራያ ቅድመ ለማርያም መግደላዊት እንተ እምኔሃ አውፅአ 7 አጋንንተ ይላል። ወተንሥኦ በጽባሕ በእሁድ ሰንበት አስተራያ ቅድመ ለማርያም መግደላዊት። በመጀመሪያው እሁድ በጠዋት ተነስቶ 7 አጋንንት ላወጣላት ለመግደላዊት ማርያም ተገለጠ ይላል። ስለዚህ ለማርያም መግደላዊት ነው ከሁሉ በፊት የተገለጠው ማለት ነው። ወደ ጌታ ፀሐይ ምንድን ነው የሚለው ሚዛን? ማርያም መግደላዊት ምንኛ ታደልሽ፣ ምንኛ ታደልሽ፣ ከሰው ሁሉ በፊት ትንሣኤን አየሽ፣ ከሰው ሁሉ በፊት ትንሣኤን አየሽ ይላል። ወደ ጌታ ፀሐይ ከዚህ ወስዶ ነው ማለት ነው አይደለም። እና ከሰው ሁሉ በፊት ትንሣኤን አየሽ ያለው እዚህ ወሰደበት
በእነዚህ 7 አጋንንት ላወጣላት የሚለው ግን እዚሁ ይዘረዝራል። 7 አጋንንት ምንድን ናቸው ስንል መወደድ ከመውለድ ጋር ያላት እህት ነበረች። በእሷ ቀንታ 7 አጋንንት አድሮባት ነበር ይላል። አንደኛው መንፈሰ ትዕቢት፣ እኔ እበልጣለሁ የሚያሰኝ። ሁለተኛው መንፈሰ ጽርፈት፣ ስደብ ስደብ የሚል እንዲሁ። ሶስተኛው መንፈሰ ቅናት፣ ቅናት የሚያሳድር ያዩት ሁሉ የኔ ቢሆን የሚያሰኝ ሌላ። አራተኛው መንፈሰ ትውዝፍት፣ የምንዝርጌጥ፣ እንሶስላ መቀባት፣ አይን ቅንድብ መሸለል። ሄኖክ 19 ላይ እነዚህ ስጋዊ ፍላጎት እግዚአብሔር ከሰራው መልክ በላይ መደራረብ ድሪቶ ነው፣ እግዚአብሔር አይፈልግም። ሄኖክ እነዚህ ሁሉ ከስርዓት ውጭ ናቸው ነው የሚለው፣ አጋንንት ያመጧቸው ናቸው። እና አራተኛው የምንዝርጌጥ፣ ሴቶች የሚያበዟቸው ከአቅም በላይ። ሐዋርያውም በመልካም ስነ ምግባር ተጃጃጡ እንጂ በሹርባና በልብስ አይሁን ይላል ሊቀ ሐዋርያት ጴጥሮስ፣ ሴቶችን ሲመክር ማለት ነው። በስነ ምግባር በሃይማኖት እንጂ በልብስ ወይም ደግሞ በሹርባ ማጃጀጥ ብዙ መልካም አይደለ በመሆኑ አባቶች ተስማምተዋል። አምስተኛው ደግሞ መንፈሰ ምንድን ነው? መንፈሰ ዝሙት ነው የሚለው። መንፈሰ ዝሙት ሴሰኝነት። ስድስተኛው መንፈሰ ሐሜት ሰውን የሚያሳማ። ሰባተኛው መንፈሰ ሐሰት ውሸት የሚያናግር። እነዚህ ሁሉ ተሰብስበው አጋንንት ያሉባት ማርያም መግደላዊትን ኢየሱስ ክርስቶስ 7 አጋንንት አውጥቶ ነፃ ስላደረጋት ያለ የሌላትን ገንዘብ ምጽዋት ሰጥታ ኢየሱስ ክርስቶስን ተቀበለች እና ተከተለችው። እንደ ተከተለችውም ከመቃብር ላይ የተገኘች እሷ ናት። ማርቆስ እንደመሰከረ ሉቃስም መስክሯል። ማለት የዮሐንስ ወንጌል ምዕራፍ 20 ቁጥር 1 እንዳለ መዝሙሩም ያው ስለሆነ የሚጸነጸለው ወበእሑድ ሰንበት ጌሰት ማርያም መግደላዊት በጽባሕ በመቃብር እንዘ አዲ ጽልመት ይላል። ማርያም መግደላዊት በመጀመሪያው ሰንበት ገና ጨለማ ሳለ በጠዋት ወደ መቃብር ገሰገሰች። አውሬ ይበለኛል፣ ወንበዴ ይጣላኛል ሳትል በገና ጨለማ ሳለ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ዮሐንስ በመልእክቱ እና ፍጹም ፍቅር ስለያዛት ብቻ ገስግሳ ሄደች። ከዚያ በኋላ ነው ወበጽሐታ በስምዖን ጴጥሮስ ወሀበ ካልእ ረድ ሲያፈቅሩ ወደዚያኛው ኢየሱስ ወደው ወደ ነበረው ወደ ደቀ መዝሙሩና ወደ ጴጥሮስ ስምዖን ደረሰች። ምን አለች? ወትቤሎሙ ነስዎ ለእግዚእ ውስተ መቃብር፣ ጌታዬን ከመቃብር ወስደውታል። ወያመሀበ ወሰድዎ፣ ወደ ወሰዱትም አላውቅም አለቻቸው። እንዘ ይረጉጹ ክልኤሆሙ ህቡረ በደሮ ለጴጥሮስ እኮ ካልእ ረድ ሲያፈቅሩ ጌታ ይወደው የነበረ ያ ደቀ መዝሙር ሁለቱም ሲራራጡ በአንድነት ጴጥሮስን ቀደመው። ጎልማሳ ነበርና ደርሶ መቃብር አፋፍ ላይ ቆመ። ጴጥሮስ ግን መጥቶ በኋላም ቢደርስ ገባ። ዮሐንስም ተከትሎ ገባ። አይተው ተመለሱ ይላል እነሱ። ማርያም መግደላዊት ግን እዚያ ነው የቀረች። አሁንም ፍጹም ፍቅር እዚያው ቁማ ቀረች። እያለቀሰች መላእክት ጠየቋት። አየች። አንዱ በራስጌ አንዱ በግርጌ ሆኖ አየች እና አንቺ ሴት ለምን ታለቅሻለሽ አሏት። እነሱ ወደሚሰግዱበት ዘወር ብትል ኢየሱስ ክርስቶስን አየች። ኢየሱስንም አንተ ወስደው እንደሆነ ስጠኝ፣ ወዴት እንዳንወርከው ንገረኝ፣ ወስደዋለሁ አለች። አትክልት ጠባቂ መስሏት ነበርና ማርያም አላት። ስም ረቡኒ አንተ ነህ እንዲህ አለች። በድምፁ አወቀች ማለት ነው። ነገር ግን አትንኪኝ፣ ሂደሽ ለደቀ መዛሙርቴ ንገሪያቸው አላት። እዚህ ድረስ ነው ቃሉ። እዚህ ላይ የምናየው ማርያም መግደላዊት አትክልተኛ መስሏት ነበረ የሚለው አትክልተኛ መስሏት ነበረ። ወመሰላላት ይሳቃ በገነት ነው ቅዱስ ያሬድ በዜማው። ደርሷስ አትክልት ጠባቂ መስሏት ነበረ። በግዙም ያለ ስለው እውነት ነው። ኢየሱስ ክርስቶስ አትክልት ጠባቂ፣ አትክልት ተካይ፣ የአትክልቱ ሁሉ ባለቤት ነው። አዳም ሆይ የት አለህ እያለ በእጽዋትና በገነት በአትክልት ብዛት ውስጥ ሲመላለስ የነበረ እሱ ነው አደለ? ኦ አይጋር ላንሶ ሰዋ ውስተ ገነት ተቀነዋ በቅንዋተ መስቀል ዮሐንስ አፈወርቅ በቅዳሴው። አዎ በገነት ውስጥ የተመላለሱ እግሮች አቤቱ በመስቀል ችንካር ተቸነከሩ ብሎ መጣው በገነት ውስጥ ሲመላለስ ለነበረው ነው። ስለዚህ ነው በኢሳይያስም ወይኔ ፍሬ ያፈራለኛል ስል ሆምጣጤ ያፈራ። እንግዲህ በኢየሩሳሌም በይሁዳ ያላችሁ
በእኔና በወይኔ መካከል ፍረዱ። ላደርግለት የሚገባ ምንድን ነው? ሆምጣጤ እያፈራ ኮምዛዛ እየሆነ አስቸገረ እንጂ ወይን ተካዩ ዋና ነው። አጸደ ወይኑ እስራኤል ነው። ስለዚህ ክርስቲያኖቹ የወይን ቦታዎች ናቸው። ኢየሱስ ክርስቶስ በአዲስ ኪዳንም ይህን ነው። እናንተ ከጠዋት እስከ ማታ ለምን ስራ ፈታችሁ ቁማችኋል? ወደ ወይኔ ቦታ ሂዱ፣ የቀናኝን ሁሉ ሰጣችኋለሁ። ማቴዎስ 20 ቁጥር 1 ላይ የሚነግረን የወይኑ ቦታ ደሞዝ የሚሰጥ በዚያም ላይ ቤተ ክርስቲያን ናት የወይኑ ቦታ። ስለዚህ ወይን የተባለው ደሙ ስለሆነ በሌላውም ስነ እኔ የወይን ግንድ ነኝ ተካዩም አባቴ ነው እናንተ ቅርንጫፎች ናችሁ ብሎ የወይን ቦታ ተካይ አባቱ እንደሆነ የነገረን እርሱ አይደለም? እንደዚሁ እርሱ በዚህ ብቻ አይደለም፣ ዘሪ ሊዘራ ወጣ። ዘሪውም ሲዘራ በመንገድ በጭንጫ ወይም በሾህ ወይም በደሞ በመልካም መሬት ላይ ወደቀ ብሎ ያስተማረ ገበሬውን እኔ ነኝ፣ አጫጆቹ ግን መላእክት ናቸው የሚል የመላእክት ሰራተኞች ያሉት ጳውሎስ ምንድን ነው ያለ? እኔ የተከልኩ አጵሎስ አጠጣ፣ ጌታ ግን ያሳድግ ነበረ ያለ። ጳውሎስና አጵሎስ የተባሉ ሰራተኞች ያሉት ደሞዝ የሚቀበሉ እርሱ አሳድጎ ፍሬውን የሚወስድ አትክልተኛ፣ አትክልቱ ባለቤት ዓለምን የፈጠረ ኢየሱስ ክርስቶስ የሁሉ ባለቤት ነበረ። ማርያም መግደላዊት ትክክለኛ ናት ማለት ነው። አትክልት ጠባቂ መስሏት ነበረ። ስለ መሰላትም እንዲሁ ተናገረችና አንተ ወስደኸው እንደሆነ አለች። እውነት ነው፣ እሱ ነው የወሰደው፣ ሌላ አይደለም። ላንወራት ላስነሳትም ስልጣን አለኝ ብሎ በዮሐንስ 10:18 ያለው ራሱ አስቀድሞ የተናገረው ስለሆነ እሱ ነው የወሰደው፣ ሌላ አይደለም ነው መልሱ። እና ማርያም መግደላዊት ናት ትንኪኝ አላት እዚሁ 17 ላይ። እዚሁ ደግሞ ቁጥር 26 ላይ ቶማስን ደግሞ ና ዳስህየኝ አለው። ለምን? ይህ አስቸጋሪ ነው። ማርያምን አትንኪኝ አለ። ይህንም አባ ጊዮርጊስ ሲያብራራ ምንድን ነው የሚለው? ማርያም መግደላዊትን በሕዝባዊነት ጠቀሳት። ቶማስንና ሌሎችን ሐዋርያት በልጆች አድጎ ወይም በቤተሰብ ጠቀሳት ይላል። ይህም ማለት አንድ የንጉሥ ልጅ እስኪነግስ ድረስ ከልጆቹ ጋር ይደባደባል፣ ይጫወታል፣ አፈር ይፈጫል፣ ውሃ ይረጫል፣ አብሮ ይውላል ማለት ነው። ኢየሱስም የንጉሥ ልጅ ንጉሥ ነው። በአባቱ ተተክቶ ዙፋኑ ላይ እስኪወጣ ድረስ እንዲሁ ነው፣ ከልጆች ጋር ነው የሚኖረው። ጌታችንም ዙፋን በተባለው መስቀሉ ላይ እስኪወጣ ድረስ ከሐዋርያት፣ ከአንስት፣ ከአርድእት ከሁሉም ጋር ነበረ። ይዳስሱት፣ አብሮ እንዲሁ ይበሉና ይጠጡ ይውሉ ነበረ ማለት ነው። በዙፋኑ መስቀል ላይ ወጥቶ ግን አዋጅ ተናገረ። አዋጅ አዋጅ! ዱር ገደል ያለህ ግባ፣ ነጋዴ ነግደህ ገበሬም አርሰህ ቆፍረህ ብላ። በዚህ የምትኖር ሁሉ በፍቅር በመጻሕፍት ቃል በነቢያት በሐዋርያት ትእዛዝ በሰጠኋችሁ ሥጋው ደግሞ ተቀብላችሁ ኑሩ። ይሄ በመስቀል አዋጅ ነው። አለበለዚያ ከጣሻ ወደ ዋሻ እያላችሁ ንስሐ ሳትገቡ እንዲሁ ዝም ብለን እንኖራለን ብትሉ ግን ረቂቅ ወታደር አለ፣ መልአከ ሞት የሚባል አስገድዶ ይዟችሁ ይወጣል። ያን ጊዜ በእርጥብ ቁርበት ተጠቅልሎ ወደ ባሕር መጥለቅ፣ ወደ ገደል መውደቅ አለ። ከዚህ ለመዳን ንስሐ መግባት፣ ሥጋ ወደሙ መቀበል፣ አዋጅ አዋጅ ብሎ የተናገረ ክርስቶስ። ስለዚህ ነው ማርያም መግደላዊትን አትንኪኝ አላት። ንጉሥ ከዙፋኑ ከወጣ በኋላ ጋርድ ከፊቱ ይቆማል። ጠባቂዎች፣ ወታደሮች መላእክት አሉ። መላእክቶችን እንዳትረቂ ማርያም መግደላዊት እዚያ ቁሚ አላት። ሕዝባውያን ናትና ከሕዝባውያን ጋር ምሳሌ ስለሆነች ንጉሥ ከነገሰ በኋላ ሕዝቡ ሁሉ አሻግረው ያያዋል እንጂ አያገኘውምና ነው። ሕዝቡን የምትወክል ናት ማለት ነው። በአጠቃላይ ቶማስ ወይም ሌሎች ሐዋርያት መዳሰሳቸው ግን ቤተሰቦች ናቸው። ንጉሥ ካደረበት አብረው ያድራሉ፣ ቤተሰቦቹ ናቸው፣ ይዳሰሳሉ። እና እነ ቶማስን ሐዋርያትን ደግሞ ደሜን ትቀዳላችሁ፣ ሥጋዬን ትቆርሳላችሁ ብሎ አሰለጠናቸው ወይም ቤተሰቦች ያደረጋቸው ይላል አባ ጊዮርጊስ። እግዚአብሔር ንጉሥ ነው፣ እነዚህ ቤተሰቦች። ማርያም መግደላዊት ደግሞ ሕዝባዊት ናት። ንጉሥ ሕዝቡንም ቤተሰቡንም እኩል ያስተዳድራል ማለት ነው። ንጉሠ ሰማይ ወምድር ኢየሱስ ክርስቶስ አባ ጊዮርጊስ ይህን ያብራራዋል። ሌላው በንስሐ የተነሳ ሰው ማን ነው ስንል ጴጥሮስ ነው። በመዝሙሩ ላይ እንዳለ ዮሐንስ ጋር የነበረ በዕለተ ስቅለት 3 ጊዜ ክዷል። ያውም ከቤት ሰራተኛ፣ ያውም በሴቶች፣ 3ኛ ደግሞ በወታደሮች ምክንያት 3 ጊዜ አላውቀውም ብሎ ክዷል። ግን ፈጥኖ ንስሐ በመግባቱ እግዚአብሔር ፈጥኖ ንስሐውን ተቀበለ፣ እንባውን አበሰ። ስለዚህ
ጴጥሮስ ትንሣኤ ልቡና ትንሣኤ ሕሊና ካላቸው ሰዎች አንደኛው ጴጥሮስ ነው ማለት ነው። በተፈጥሮ ጴጥሮስ ችኩል ተናጋሪ፣ ጌታውን አፍቃሪ፣ መከራና ስቃይ ፈሪ ይሉታል። መከራና ስቃይ ፈሪ፣ ጌታውን አፍቃሪ ነው ጴጥሮስ። ችኩል ተናጋሪ፣ የተነገረውን ወዲያውኑ መልስ መስጠት ይችላል። ፈጣን ነው፣ ይቸኩላል፣ ይሳሳታል። ከተሳሳተ ደግሞ ከስህተቱ ቶሎ ይመለሳል። ጥቂት እነዚህ እንመልከት። በዮሐንስ 14 ይቅርታ ማቴዎስ 14 ቁጥር 25 ከ31 ባለው ደቀ መዛሙርቱ በጀልባ እየሄዱ ኢየሱስ ክርስቶስ ፊት ለፊት ውሃውን እየረገጠ መጣ ይላል። መንፈቀ ሌሊት ነበረ። ሐዋርያት አይቶ ደነገጡ ይላል። ፈሩ። መንፈስ መሰላቸውና ጋኔን መሰላቸው። አትፍሩ፣ አይዟችሁ አለ። ማዕበሉን ነፋሱን ጸጥ አደረገ። ተደሰቱ። ጌታ ሆይ አለ ጴጥሮስ። ጴጥሮስ ጌታ ሆይ አለ። ወደ አንተ እንድመጣ ፍቀድልኝ አለው። ፈቅጃለሁና አለው። ጴጥሮስ እንደ ጌታ እየተራመደ ሄደ። በአፍቃሪነቱ በመውደዱ አውሎ ነፋስ ባየ ጊዜ ግን ፈራና አድነኝ ጌታ ሆይ ብሎ ጮኸ። ለምን ተጠራጠርክ ብሎ ክርስቶስ በሚታየው እጁ ጴጥሮስን እንደደገፈ በማይታየው እጁ ዛሬ ዓለምን ደግፎ ይዟታል። እና ስለዚህ አሁን ጴጥሮስ በማፍቀሩ እንደ ክርስቶስ በውሃ ላይ ሄደ፣ በመፍራቱ ደግሞ ወደ ውሃ ሰጠመ። እና በአንድ ሰዓት ውስጥ ብዙ ዝብርቅርቅ የሚታይበት ሐዋርያ ነው ማለት ነው። ሁለተኛ ማቴዎስ 16 ቁጥር 16 የሰው ልጅ ማን ይሉታል የሚል ጥያቄ ሲያቀርብ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በመመለሱ አንተ ብፁዕ ነህ፣ ሥጋዊ ደማዊ ያልገለጠልህም ሰማያዊ አባቴ ነው እንጂ ተብሎ ብዙ ተብሎ ተመስግኖ ቤተ ክርስቲያን በአንተ ላይ እሰራለሁ ተብሎ የሰማይ ቁልፍ እሰጣለሁ በተባለበት ሰዓት ውስጥ ቁጥር 23 ላይ አንተ የሰውን እንጂ እግዚአብሔርን አታስብና ሰይጣን ከወደ ኋላ ይዞር በል ተብሎ ሰይጣን ተብሎ ተገስጿል። ጌታ መከራ መስቀሉ እንደሚመጣ ሲናገር ይህ ሁሉ አይሆንብህ ጌታ ሆይ አለ። ስለፈራ ነው። ጌታውን አፍቃሪ መከራ ፈሪ በመሆኑ ብዙ ከተባለ በኋላ ሰይጣን ተብሎ ተገሰጸ ይላል። ሶስተኛ ማቴዎስ 17 ቁጥር 1 እስከ 7 የደብረ ታቦር በዓል ነው። በተራራው ላይ ወጥቶ ዘቅዝቆ ሲያይ ደስ አለውና ጌታ ሆይ በዚህ መኖር ለእኛ መልካም ነው፣ 3 ቤት እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለ። ይህን እየተናገረ ሳለ ግን የነጎድጓድ ድምፅ ቢመጣ ወዲያውኑ ከመውደዱ የተነሳ አንዱን ላንተ አላስቀድሞ፣ ከመፍራቱ የተነሳ ግን በግንባሩ ፍግም ብሎ ወደቀ። አፍቃሪና ፈሪ ጴጥሮስ በዚህ ሁለቱን አይነት ጠባይ እናየዋለን። አራተኛ እነዚሁ ደግሞ የዮሐንስ ወንጌል ምዕራፍ 13:6 ጀምሮ ክርስቶስ ሲያጥፍ ሲቀርብ ምንድን ነው ያለ? በጭራሽ ለዘላለም አንተ አታጥበኝም ጌታ ሆይ አለ። እኔ ካላጠብኩ ከኔ ጋር ክፍል የለህም ሲለው እንዲያስ ከሆነ እጅህንም ራሴንም እጠበኝ እባክህ ጌታ ሆይ ብሎ ሲመለስ እናያለን። ወደዛው በደቂቃ ማለት ነው። እና በዚሁ አይነት አራተኛ ነው። አምስተኛ በምሴተ ሐሙስ ሁላችሁ ትክዳላችሁ ባለው ጊዜ በጭራሽ ለመኩሎሙ ክህዱ ከአንሰይ ከሄደ ከመውት ምስሌከ ሁላቸው ቢክዱ እኔ አልክድህም ከአንተ ጋር እሞታለሁ እንጂ ይል የነበረው ሌሊት ግን 3 ጊዜ ካለ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ክርስቶስ ተናግሮት ነበርና የክርስቶስ ትንቢት ይደርስ ዘንድ ግድ ነው። ስለዚህ 3 ጊዜ ክዶ ተገኘ ይላል። ከመውደዱ የተነሳ ከአንተ ጋር እሞታለሁ እንጂ አልክድም አለ። በመፍራቱ የተነሳ ደግሞ አላውቅም ቀድሞ የሕያው እግዚአብሔር ልጅ ክርስቶስ ብሎ በአምላክነቱ በመሰከረበት አንደበት የምትሉትን ሰው አላውቅም ብሎ ደግሞ ሰውነቱን ሰው በኃጢአት ሲወድቅ እየወረደ ይሄዳል እና ሰውነቱን አሁን ደግሞ መሰከረ። አምስተኛ ስድስተኛ በዚህ በዮሐንስ ሲያዝ ዮሐንስ 18 ቁጥር 10 እስከ 12 ላይ ጌታን ሲይዙ በይሁዳ መሪነት ጴጥሮስ ቆራጥ ነው፣ ሰይፉን መዞ ሮጠ ይላል። የማን ጌታ ሲያዝ ማን ብሎ ያያል? አንገቱን ቆርጦ በመጣል ፈንታ ፈሪ ስለሆነ ግን ጆሮውን ቀንጭ ወጣል እና ከመውደዱ አፍቃሪነቱ ሰይፍ መዞ ሮጠ። እንደዚሁ አስተካክሎ አንገት በመምታት ፈንታ ግን ከፍርሃቱ የተነሳ እንደዚሁ ጆሮውን ብቻ መታ ይላል እና ጴጥሮስ ለምን ጆሮውን ቆረጠ ሲሉ አባቶች
ቄስ ማረድ እንዳይገባ ነው። አንገቱን መምታት ማረድ ነው። ወይም ጆሮውን ባርኮ ይሰጣል፣ በመስቀል ባርኮ ይሰጣል እንጂ ቄስ ማረድ እንደማይገባ ለጴጥሮስ አርአያ ሲያሳይ ነው ይላል። የተቆረጠውንም ጆሮ አድኖ ይልሃል ክርስቶስ። ሊይዙ የመጡት ጆሮ በጣሽ ጆሮውን ፈውሶ ያዳነ፣ ጎድኑን ለሚወጉ የዓይን ብርሃን የሰጠ፣ ሩጦ ለሚይዙ ለሚያስሩ ወዳጄ የሚል ቸር አምላክ አሁንም ለዚህ ጆሮ ለተበጠሰው ጆሮውን አዳነለት ነው። ሉቃስ 22:51 ላይ እንደምናገኘው ጆሮውን ፈውሶታል። ጴጥሮስ ግን የማን ጌታ ይያዛል እንዲሁ ዝም ብለን እናያለን ብሎ ያለውን ከወረወረ ፈሪ አይባልም እንደሚባለው የተቻለውን ያህል አንድ ቀን እንኳ የጦር ሜዳ ውሎ የማያውቅ ደቀ መዝሙሩ ከሮማውያን ወታደሮች ጋር ጦር ሞክሯል። ጴጥሮስ እንደቆረጠ ቢቀር ኖሮ ለጴጥሮስ ጤና ያመጣው ነው። ሮም ገብቶ ማስተማር አይችልም ነበረ። ሮሙን ወታደር የገደለ ተብሎ ታስሮ ይኖር ነበረ፣ ይነቀፍ ነበረ። ጌታ ግን ከዚህ ሁሉ ጴጥሮስን ነፃ ለማውጣት ዳሶ ፈወሰው። ስለዚህም የጴጥሮስ መቁረጥ አይታወቅም፣ ሰላም ሆነ ማለት ነው። እና ስድስተኛው ነው። ሰባተኛው ዮሐንስ 21:14 ላይ ያለው ነው። ጴጥሮስ ሌሎችም ደቀ መዛሙርት ዮሐንስ 7ቱ ደቀ መዛሙርት የሚበሉት ስላጡ በጥብርያዶስ ባህር ያጠምዱ ነበርና ሌሊት ሁሉ ምንም አላገኙም፣ ባዶ አደሩ። አሁን አንድ ሰው በባህሩ ወደብ ላይ ተገለጠና መረባችሁን በመርከቡ በስተቀኝ ጣሉ አላቸው። በእርሶ ቃል ታዛዥነት እንጥላለን እንጂ ሌሊት ሁሉ ደክመን ምንም አላገኘንም አሉ። ጣሉ። መሳብ አቃታቸው ከአሳው ብዛት የተነሳ። ዮሐንስ ወደ ጴጥሮስ ቀረብ ብሎ ጴጥሮስ ጋር ቀረብ ብሎ ጌታችን እኮ ነው አለው። ነው እንዴ? ጴጥሮስ ራሱን ወደ ባህር ወረወረ ይላል ወንጌል። ራሱን ወደ ባህር ወረወረ ማለት የየብስ ልብስ አለ፣ የባህር ልብስ አለ። የባህር ልብሱን እንደለበሰ ጴጥሮስ እየዋኘ ኢየሱስ ክርስቶስ ባለበት እዚያው እግሩ ላይ ሄዶ ሰገደ ይላል። እንግዲህ ምን ያህል መውደድ ነው! የልብሱን እንኳ ሳይለብስ የባህር ልብስ ዋና ልብስ እንደለበሰ ያንን ሰፊ ባህር እየዋኘ ወደ ክርስቶስ ሄዶ እግሩ ላይ ሰገደ። ዘአስተዳለወ መንፈሳውያን ይላል። ሰማያውያን መላእክት ያዘጋጁትን ማዕድ አቅርቦ ጌታችን ሐዋርያትን መገበ። ወእምድኅረ መስሑ ይቤሎ ለስምዖን ጴጥሮስ ታፈቅረኒኑ። ከበሉ በኋላ ስምዖን ጴጥሮስን ትወደኛለህ አለ። ትወደኛለህ? አዎን 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 አለ። 3 ጊዜ ስለጠየቀ ጴጥሮስ አዘነ ይላል። ለምን? 3 ጊዜ ክጄ ነበርና 3ኛውን አስታውሶ ነው ብሎ ፈርቶ ነው። ፈሪ ነዋ። ቅድም ጌታውን አፍቃሪ፣ መከራ ፈሪ፣ ችኩል ተናጋሪ ብለናል ጴጥሮስንና ያንን 3 የመካዱን አስታውሶ አሁንም ፈራ። ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጌታም እንደሚወደው ያውቀዋልና ጴጥሮስ ሆይ በጎቼን ጠብቅ፣ ግልገሎቼን አሰማራ ብሎ በሐዋርያት ላይ፣ በአርድእት ላይ፣ በአንስት ላይ፣ በሽማግሌዎች ላይ፣ በወጣቶች ላይ፣ በሕፃናት ላይ ጴጥሮስን ነው የሾመው። ወዳጆቹ ምዕመናንን ለማን ሰጠ? ለሚወደው ለጴጥሮስ። ትወደኛለህ 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 ብሎ አስመስክሮ በ3ቱ ምስክር ፍቅሩ ስለተረጋገጠ የሚወዳቸውን ምዕመናንን ለዓለም ሕዝብ አባት ሆን ብሎ ለጴጥሮስ ሰጥቷል። የሚወዳትን እናቱን ለማን ነው የሰጠው? ፍቁረ እግዚእ ለተባለ ለዮሐንስ። ጌታ ኢየሱስ ክርስቶስ የሚወዱትን ይወዳል ማለት ነው። ለሚወደው ለዮሐንስ እናቱ ድንግል ማርያምን የዓለም አማላጅ አድርጎ ለዮሐንስ ሰጠ። የሚወዳቸውን ምዕመናንን ለሚወደው ጴጥሮስ ጠብቅ ብሎ ሰጠ ማለት ነው። መውደድ ከሁሉ የበለጠ ትእዛዝ ነው ማለት ነው። የሁሉም ማሰሪያ ፍቅር ነው ይላል ሐዋርያው ጳውሎስ። እና የሁሉም ማሰሪያ ፍቅር ስለሆነ ስለወደዱ እነዚህ ሐዋርያት ከሌሎች የበለጠ ብልጫ አላቸው ማለት ነው። ጴጥሮስ ይፈራ የነበረው እግዚአብሔርን በችኩልነት ነው እንጂ ወደ መሸሽ አይደለም። አሁንም ምእመናን እግዚአብሔርን ፈርቶ ማክበር እንጂ ፈርቶ መሸሽ አይደለም። መግቢያ የለማ ሌላ። ስለዚህ አባቴን አስቀይማለሁ እግዚአብሔር ይቆጣኛል ብሎ ፈርቶ መኖር ጥሩ ነው። ኑ ኩልክሙ ደቂቅየ ወስሙኒ ፈሪሃ እግዚአብሔር እምካርሙ ነቢዩ ዳዊት ኑ ደቂቅየ ወስሙኒ ፈሪሃ እግዚአብሔር እምሃርክሙ። ልጆቼ ሆይ ኑ እግዚአብሔርን መፍራት አስተምራችሁ ዘንድ ይላል።
ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያዋ እግዚአብሔርን መፍራት ነው ይላል መዝሙር 33 12 መዝሙር 110 10። እንደዚሁም ደግሞ ምሳሌ 10 27 ላይ እግዚአብሔርን መፍራት ዕድሜን ያስረዝማል ይላል። የረጅም ዕድሜ ለማግኘት እግዚአብሔርን ፈርቶ መኖር ምን ያህል ትልቅ ዕድል እንደሆነ ጴጥሮስ ይህን ያህል ነው። 86 ዓመት ነው ጴጥሮስ የኖረው። እንግዲህ ክርስቶስ ሲመርጦ 55 ዓመት ኖረ። ከዚያ በኋላ ደግሞ አገር ለአገር እየዞረ ብዙ ሰው በማስተማር 85 ዓመት 86 ዓመት ያህል ጴጥሮስ በምድር ኖሯል ማለት ነው። አንድ አባት ነበር ይባላል። ልጁን ተፈሪ ብሎ ጠራው ይባል። ተፈሪ አለው። ከጊዜው በኋላ ልጁ እያደገ ሲሄድ አባቱን የሚወክል አይደለም። አባቱ ደፋር ስለሆነ እኔን ይወክለኛል ብሎ ተፈሪ ቢለው ፈሪ ሆኖ ተገኘ። እየፈራ ስላስቸገረ አንተ ልጅ እኔን ትወክላለህ ብዬ ተፈሪ ብዬ አውጥቼ ነበረ። ነገር ግን ስለማትወክል በዚህም ስራ ስላልተገኘ ተ የሚለውን ፊደል አንስቻለሁ አለው ይባላል። ተ የሚለውን ፊደል ሲያነሳ ማን ይቀራል? ፈሪ የሚለው ብቻ ይቀራል። ተፈሪ ነበረ ተናጣ ፈሪ ተብሎ የስድብ ስም ተሸክሞ ቀረ ማለት ነው። ሁላችንም መፍራታችን ወደ ንስሐ እንዲመልስ እንጂ ፈርቶ ለመሸሽ ከሆነ ፈሪ የሚባለው ስም ነው የሚሰጠን ማለት ነው። እንደ ጴጥሮስ፣ እንደ ዮሐንስ፣ እንደ ማርያም መግደላዊት መሮጥ ያለብን ወደ መቃብር ወደ ተባለው ወደ ቤተ ክርስቲያን እነሱን አራይትን ነው ማለት ነው። አንድ ጉባኤ ቃና ጴጥሮስንና ዮሐንስን በሚመስል መዝሙሩን በሚመስለው ብለን እንጨርስ። በዚህ አቡነ ዮሐንስ ያደረጓት ነው ይባላል። አቡነ ዮሐንስ የተባሉ ሊቅ ነበሩ። ትግራይ ሊቀ ጳጳስ ናቸው። ታዲያ በትምህርታቸው ላቅ ያሉ ከሁሉም በላይ ትምህርታቸው ብቻ አይደለም ንግግራቸውም ቅን የሆኑ ሰው ነበሩ። ኃይለ ሥላሴ በጣም ቅርብ ወዳጅ ናቸው ይባላል። እንዲያውም አንድ መጽሐፍ ላይ ምን ይላል? ኃይለ ሥላሴ ልዑል መኮንን በሞቱበት ጊዜ ስራ ሳይገቡ እንዲያው ወር ያህል ተቀምጦ ነበር ይባላል። በሐዘን አልነሳ ብለው ተቸግረውና ጦር ሰራዊቱ፣ ወታደሩ፣ የዘራዝርቱ ሁሉ እሳቸው ስራ ካልጀመሩ እኛም አንጀምርም ብለው እንዲሁ ዝም ብሎ ሁሉ ቁጭ ያለ ቢሮ ተዘጋና ከቤተ ክህነት ማን ይሄድ ይባል አቡነ ዮሐንስ ይሄዱ ከሳቸው የበለጠ አናገኝም ተባለና አቡነ ዮሐንስ ሄደው ጥሩ ትምህርት ሰጡና መጨረሻ ላይ ጃን ሆይ ለካ የልዑል መኮንን አባት ብቻ ነዎት፣ እኛ የሕዝቡ አባት መሆንዎን ነው የምናውቀው። አሁንም ከዛሬ ጀምሮ ይህ ሁሉ ሕዝብ ልጆት አይደለም ምን ሊበላ ብለው ነው። ይህ ሰርቶ መብላት የሚገባ ሕዝብ ስለሆነ የዚህ ሁሉ አባት ስለሆኑ ለሁሉም አስቡና አዝዤዎታለሁ። ከዛሬ ጀምሮ ስራ እንዲገቡ ሌላውም እንዲገባ እርሶት በራሶት አዋጅ ንገሩ ብሏቸው ከዚያ ወዲያውኑ ንጉሠ ነገሥት ኃይለ ሥላሴ ተነስቶ አባቴ ያመሰግንዎታለሁ፣ እታዘዛለሁ፣ ዛሬ ስራ ገባለሁ፣ እናንተም ወንድሞቼ ልጆቼ ስራ ግቡ፣ ሂዱ፣ በቃ ወደ መስሪያ ቤት እኔም እገባለሁ ብለው ቢሮ እንዲገቡ እንዳስገቡ ይነገራል። ታዲያ በጣም ፍቅር መካከላቸው ስለነበሩ ይዋደዱ የነበርበት ቅኔ ነው። ምንድን ያሉ ጉባኤ ቃና በጽሐ መቃብር ቅድምከ ኃይለ ሥላሴ እንዘ ንትራወስ ክልኤነ እንዘ ጴጥሮስ አንተ አምጣነ ዮሐንስ አነ አሉ ይባላል። በጽሐ መቃብር ቅድምከ ኃይለ ሥላሴ ኃይለ ሥላሴ ሆይ እንዘ ንትራወስ ክልኤነ ሁለታችንን ስንራሯጥ ኃይለ ሥላሴ ሆይ ወደ መቃብር መድረስን እኔ ልቅደምህ። ምን ነው እንዘ ጴጥሮስ አንተ አምጣነ ዮሐንስ አነ አንተ ጴጥሮስ ስትሆን እኔ ዮሐንስ ነኝና አሉ ይባላል። የሚገርም ነው በእውነቱ። ኢትዮጵያዊ ደግ ሕዝብ እንቅፋት ሲነካው እኔ ልደፋ እኔ ልውደቅልህ የሚል በእውነት ሲያነጥስ እንኳ እግዚአብሔር ይማርህ የሚል ሩህሩህ ሕዝብ እንዳለ እናውቀዋለን። እሳቸውም አሁን እኔ ልሙትልህ ወደ መቃብር ልድረስ ማለት በመዝሙሩ እንደተነጋገርነ ጴጥሮስና ዮሐንስ ሲረባጡ ዮሐንስ ቀደመ፣ ነገር ግን አልገባም ነው። ጴጥሮስ ቀድሞ ገባ፣ ኋላ ዮሐንስ ገባ ነው የተባለው መዝሙሩ ላይ ያለው። አሁን ያንን ታሪክ ወስደው ወደ መቃብር መድረሱን እኔ ልቅደምህ ማለታቸው እኔ ልሙትልህ አንተ ቆይ እኔ ልሙትልህ ስለ አንተ እያሉ ነው። ስንራራት እኔ ልቅደምህ እንደ ዮሐንስ፣ ምክንያቱም በዮሐንስ ወልደ ነጎድጓድ ስም እኔ ዮሐንስ ነኝና ልቅደምህ፣ አንተ ግን እንደ ጴጥሮስ ሽማግሌ ነህና እንደገና ደግሞ ቀስ ብለህና በማለት በዮሐንስ ስም በራሳቸው ህብር አድርገው ቅኔውን በሰምና በወርቅ አሸብርቀውታል። እና በእውነቱ
እንዲህ ያሉ ደግ ጳጳስና ንጉሥ የነበሩበት ዘመን ነበረ። የንጉሡ የጳጳሱ በረከት፣ የጴጥሮስና የዮሐንስ አመላጅነት፣ የመግደላዊት ማርያምም ረድኤት ከሁላችን ጋር ይሁን። ይብቃን፣ ይቆየን። ሰላም ለሁላችሁ ይሁን። ሰላም ልሩ